ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን የምናሰናዳው ድሬ ዜና እንሰኛለን። ቤተሰብና ደጀን አጋር መሆን የምትሹ ሰብስክራይብ ላይ ሼር በማድረግ አጋርነቶን ይግለጹ። በቅድሚያም ወደ ተመረጡ አርዕስተ ዜና የምንወስዳችሁ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ እያለን በታላቅ አክብሮት እንገልጻላችኋለን። የአሜሪካ መንበረ መንግስት አለቃ ትራምፕ ከኢራን ጋር ወደ ለየለት ሁሉን አቀፍ ጦርነት ውስጥ ለመግባት በያዙት አቅጣጫ ከፍተኛ አውዳሚ ጦር መሳሪያ ለመጠቀም ሀሳብ ማመላከታቸው ተዘግቧል። ጥንቅሩን ይዘነዋል። ኢራን በአንጻሯ እስከ 20 ድረስ የሚጠጉ መለስተኛ የባህር ሰርጓጅ መርከቦቿን አውዳሚ መሳሪያ ሰንቃና አስታጥቃ በፋርስ ባህረ ሰላጤ ላይ ማስቀመጧ ማስደፈጧ መረጃዎች ጠቁመዋል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የአሜሪካና ኢራን ሰሞናዊ ውጥረት ተባብሶም የድርድርና ዲፕሎማሲያዊ ፍሰት ጨንግፎ በአሁኑ ሰዓት ላይ አንተ ትብስ እኔ ልብስ እየተባባሉ በየጦር መንደራቸው የጦር ዝግጅትና ጉሸማ ውስጥ መሆናቸው ተመላክቷል። በዚህ ረገድም አሜሪካ ከባድ የተባለ ጦር መሳሪያ በተጠንቀቅ እንዲቆም ትዕዛዝ መስጠቷ ተመላክቷል። በአንጻሩ ኢራንም በበኩሏ ወደ 20 የሚጠጉ ሰርጓጅ የጦር መርከቦችን በፋርስ ባህረ ሰላጤ አስደፍጣም መሰነዷ ቅድመ ዝግጅት ማድረጓ ተመላክቷል። በተያያዘ ዘገባ መሰረትም ሩሲያ በውጭ ጉዳይ ሚኒስቴሯ በኩልም በወጣችው ይፋዊ መግለጫ ላይ አሜሪካ ኢራን ላይ ጥቃት ብትፈጽም ያጸፋ ምላሽ የጠነከረ የመረረ ሊሆን እንደሚችል ቅድመ ማስጠንቀቂያ ሰጥታለች። በተጨማሪም በዚህ ጉዳይ ላይ ቻይና አርምሞ ዝምታን መርጣለች፣ አስተያየት ከመስጠትም ተቆጥባለች። ይህ መሰል አካሄድ ከፍተኛ ውጥረትና ቀጠናዊ ላይም ጥቁርም ደመና የሚከፍፍ የሚያሳድር ነው ሲሉ ዘገባዎች ገልጸውማል። አሜሪካ ለረጅም ለተባለ ዓመታት የጦር መንደሮቿን በመካከለኛው ምስራቅ ስትገነባ ስታሰናዳ መቆየቷና መዝለቋ የአደባባይ ሚስጥር መሆኑ ይታወቃል እና በአሁኑ ሰዓት ላይ ከፋርስ ሀገረ መንግስት ኢራን ጋር ወደ ሙሉ ለሙሉ ለተባለ ወደ ለየለት አውደ ውጊያ ለመግባት በታለመና በታቀደ በተቀናጀ መልኩ የጦር አቅሟን በባህርና በአየር እያጠናከረች ወደ ፋርስ ባህረ ሰላጤ እያስጠጋች መሄዷ ተመላክቷል። አሜሪካ ከኢራን ጋር በኦስካትና ኦማን ብሎም በስዊዘርላንድ ጄኔቫ ላይ ያደረገችው ዲፕሎማሲያዊ መስተጋብር ድርድር ባለመችው ፍኖተ ካርታዊ ፍሰት ባሰበችው መንገድ ባለመጓዙ ምክንያት ቀጣዩ እርምጃ የዓለማችንን አይንና ጆሮ የሳበ ልብ አንጠልጣይ ጉዳይ ሆኗል። አንዳንድ መረጃዎች እንደሚያመላክቱትም አሜሪካ ኢራንን በእሳት አረር በጦር መሳሪያ ለመውጋትና ለመደብደብ በያዝነው ሳምንት ማገባደጃ ላይ መሰናዳቷ የተለያዩ መረጃዎች አመላክተውማል። በተያያዘ መረጃ መሰረትም አሜሪካ አሁንም በየዕለቱ ከባድ የተባሉ የጦር ጀቶችንና አይሮፕላኖችን ብሎም የጦር መርከቦችን ወደ መካከለኛው ምስራቅ እየላከች እንደምትገኝ ዘገባዎች ይገልጹማል። የመንበረ መንግስት አለቃ ዶናልድ ጄ ትራምፕን በኢራን ላይ ስለሚበየነው ውሳኔ በአማካሪዎቻቸው ጋር መምከራቸው ተዘግቧል። የአሜሪካ ሹማምንት ባለስልጣናት ለመገናኛ ብዙሃን በሰጡት መግለጫ መሰረትም ባስተላለፉ መልእክት ላይ የዓለማችን ግዙፉን የጦር ጀት አይሮፕላን ጫኝ መርከብና ሁለተኛው ግዙፍ የጦር መርከብ በመላክ በአሁኑ ሰዓት አሜሪካ በኢራን ላይ እርምጃ ለመውሰድ ከመቼውም ጊዜ በላይ መሰናዳቷን ቋመጧንም ተመላክቶማል። በማስከተልም የአሜሪካ የውጭ ጉዳይ ሚኒስቴር ከኢራን ጋር ግዙፍ የተባለ ጦርነትም እና የተለያዩ የስልትና ስትራቴጂ እቅድ ለማውጣት በቀጣይ ቀናትም ወደ እስራኤል እንደሚያምሩ መረጃዎች ያትቱማል።